እስራኤል በጋዛ ከተማ ለረጅም ጊዜ ስታቅደው የቆየችውን ከፍተኛ የምድር ላይ ጥቃት መፈጸም ጀምራለች። የሀገሪቱ ወታደሮች ወደ ጋዛ ዳርቻ በመግባት ከባድ ጥቃቶችን መፈጸማቸውም ተዘግቧል። ይህንን የተጠናከረ ዘመቻ ተከትሎ ፍልስጤማውያን ከዚህ ቀደም ከጋዛ ከተሰደዱና በመቶ ሺዎች ከሚቆጠሩ የጋዛ ነዋሪዎች ጋር እየተቀላቀሉ መሆኑ ተሰምቷል። በጋዛ የተጀመረው ወታደራዊ ዘመቻ መካከለኛው ምስራቅን ውጥረት ውስጥ ከቷታል። ዓለም አቀፉ ማህበረሰብም እስራኤል የጀመረችውን ጥቃት እንድታቆም እየጠየቀ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከእንግሊዝና ከሌሎች ሀገራት የሰላ ትችት እያጋጠማቸው ቢሆንም በሐማስ የመጨረሻው ዋና ምሽግ ነው ባሉት አካባቢ ጠንካራ ወታደራዊ ዘመቻ መጀመሩን ተናግረዋል። ጦሩ የጀመረውን የምድር ዘመቻ ተከትሎ የእስራኤል መከላከያ ሚኒስትር የሆኑት ኢዝራኤል ካትዝ አነጋጋሪ አስተያየት ሰጥተዋል። የመከላከያ ሚኒስትሩ ጋዛ እየተቃጠለች ነው የሚል ልጥፍን በኤክስ የማህበራዊ ትስስር ገጻቸው ላይ ያጋሩ ሲሆን የእስራኤል ጦር በአሸባሪዎች መሰረተ ልማት ላይ የበረታ ክንዱን ያሳርፋል ሲሉ ዝተዋል። ከዚህ ቀደም በሐማስ ላይ የሚደረገው ወታደራዊ ዘመቻ አይቆምም ሲሉ የቆዩት የመከላከያ ሚኒስትሩ የእስራኤል ጦር ሰራዊት ታጋጆችን ለማስለቀቅና ሐማስን ድል ለማድረግ በጀግንነት እየተዋጋ ነው ሲሉ ገልጸዋል። ጋዛን ከሐማስ ነጻ አድርጋለሁ በማለት እስራኤል የጀመረችው ወታደራዊ ዘመቻ በሚደረጉ ጥቃቶች የቀጠሉ ቢሆንም አንድ የእስራኤል መከላከያ ኃይል ባለስልጣን በከተማዋ አሁንም 3000 የሚደርሱ የሐማስ ተዋጊዎች እንዳሉ መግለጻቸውን ቢቢሲ ዘግቧል። እነዚህን የሐማስ ተዋጊዎች ለማጥፋት የእስራኤል ጦር ተጨማሪ ወታደሮችን በጋዛ እንደሚያሰማራም ተጠቁሟል። የመከላከያ ሰራዊት ቃል አቀባይ የሆኑት ብርጋዴር ጄኔራል ኤፊ ዴፍሪን እንዳሉት ከሆነ ደግሞ ሐማስ ጋዛ ከተማን ትልቁ ምሽግ አድርጓታል ሲሉ ከሰዋል። ይህንን የሐማስ ችግር ለአንዴና ለመጨረሻ ጊዜ ለመቋጨት ንጹሃን ዜጎች በጋዛ ከተማ ከሚገኙት የውጊያ ቀጠናዎች እንዲርቁ እናሳስባለን ሲሉ በሰጡት መግለጫ ላይ መናገራቸውን ቢቢሲ በዘገባው አመልክቷል። እስራኤል በጋዛ የጀመረችውን ወታደራዊ ጥቃት ከሚያደርሰው የመሰረተ ልማት ውድመት ባሻገር ለፍልስጤማውያን ሕይወት መጥፋት ምክንያት እየሆነ ነው ተብሏል። ባለፉት 24 ሰዓታት ውስጥ እስራኤል በጋዛ ባደረገችው ጥቃት በትንሹ 59 ሰዎች መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ከሞቱት ሰዎች ባሻገር በትንሹ 386 ሰዎች መቁሰላቸውም ተገልጿል። 3 ሰዎች በረሃብና በተመጣጠነ የምግብ እጦት ሕይወታቸውን አጥተዋል ያለው ሚኒስትሩ ከነዚህም መካከል አንድ ሕፃን የሚገኝበት እንደሆነም ጠቁሟል። እስራኤል በጋዛ የተጠናከረ ጥቃት እየፈጸመች ባለችበት በዚህ ወቅት የተባበሩት መንግስታት ድርጅት አጣሪ ኮሚሽን እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ሲል አዲስ ባወጣው ሪፖርት ከሷል። አዲሱ የመንግስታቱ ድርጅት የ72 ገጾች ሪፖርት እንዳመለከተው የእስራኤልና ሐማስ ጦርነት ከተጀመረበት ጊዜ አንስቶ በዓለም አቀፍ ሕግ ድንጋጌ መሰረት እንደ ዘር ማጥፋት የሚቆጠሩ 4 ወንጀሎች በጦርነቱ መካከል በእስራኤልና ባለስልጣኖቿ ተፈጽሟል ሲል ከሷል። ከነዚህም መካከል ሐማስን ለማጥፋት በሚል የተወሰዱ የአባላት ግድያና ጉዳት ያስከተሉ ድርጊቶች እንደሚገኙበትም ነው የመንግስታቱ ድርጅት የገለጸው። ይሁንና እስራኤል ይህንን የተመድ ሪፖርት መሰረተ ቢስ ስትል አጣጥለዋለች። የእስራኤል የውጭ ጉዳይ ሚኒስቴር ለጉዳዩ በሰጠው አስተያየት ሪፖርቱ የተሳሳተና ምክንያታዊ ያልሆነ በሚል ተችቶታል። እስራኤል በጋዛ እየወሰደች በምትገኘው ወታደራዊ ዘመቻም የትኛውም ሀገር አድርጎት በማያውቀው መልኩ ንጹሃን ዜጎች እንዳይጎዱ ጥንቃቄ እየወሰደች መሆኑን ሚኒስቴር መስሪያ ቤቱ ገልጿል። የተባበሩት መንግስታት ድርጅት ሪፖርት መሰረተ ቢስ ነው ያለው የእስራኤል የውጭ ጉዳይ ሚኒስቴር መስሪያ ቤት የተመድ አጣሪ ኮሚሽን አባላት ከስልጣን መነሳት አለባቸው ብሏል። ይሁን እንጂ ይህ ብቻ በቂ አይደለም ያለችው እስራኤል ኮሚሽኑ ይህንን መሰል የተሳሳተና የተዛባ ሪፖርቶችን እንዳያወጣ መፍረስ አለበት በማለት ምላሽ ሰጥቷል። እስራኤል በጋዛ የምታደርገው ወታደራዊ ዘመቻ ከዓለም አቀፉ ማህበረሰብ ትችትና ነቀፋን እያስተናገደ ሲሆን የተለያዩ ሀገራት ተቃውሟቸውን እየገለጹ ይገኛል። የእንግሊዝ የውጭ ጉዳይ ሚኒስትር የቬት ኩፐር ጥቃቱን ፍጹም ግዴለሽና አሰቃቂ ያሉት ሲሆን ይህ ጥቃት በጋዛ የበለጠ ደም መፋሰስ የሚያመጣ ነው ብለዋል። ብዙ ንጹሃን ዜጎችን አደጋ ላይ የጣለ ጥቃት ነው ያሉት ሚኒስትሩ የእስራኤላውያን ታጋቾችን ሕይወት አደጋ ላይ ይጥላል ሲሉ ነቅፈዋል። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ቱርክ እንዳሉት ደግሞ የእስራኤል እርምጃ ፍጹም ተቀባይነት የሌለው ነው ሲሉ መግለጻቸውን ቢቢሲ በዘገባው አመልክቷል። የቱርክ የውጭ ጉዳይ ሚኒስትር ጥቃቱ በእስራኤል የዘር ማጥፋት እቅዶች ውስጥ አዲስ ምዕራፍ መሆኑን የገለጸ ሲሆን የጅምላ መፈናቀልን እንደሚያስከትል አስጠንቅቋል። የጀርመን የውጭ ጉዳይ ሚኒስትር እንዳሉት ከሆነ ደግሞ የእስራኤል አካሄድ ፍጹም የተሳሳተ መንገድ ነው ያሉ ሲሆን ችግሩን ለመቅረፍ ዲፕሎማሲያዊ ስራ ያስፈልጋል ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከቤንያሚን ኔታንያሁ
ኔታንያሁ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ አነጋጋሪ አስተያየትን ሰጥተዋል። አሜሪካ ለእስራኤልና ኔታንያሁ ስስ ልብ ያላት እንደሆነ የሚያሳብቅ አስተያየትን የሰጡት ሩቢዮ አሜሪካ ጦርነቱን በድርድር መጠናቀቁን ትመርጣለች፣ ነገር ግን አንዳንድ ጊዜ እንደ ሐማስ ያሉ አስቸጋሪ ታጣቂ ቡድኖች ጋር ስትገናኝ ይህ የማይቻል ነው ሲሉ ተናግረዋል። ሩቢዮ ይህንን ድጋፍና ይሁንታ ለእስራኤል ከሰጡ በኋላ ግን ከወደ አውሮፓ እየተሰማ ያለው ነገር የተለየ ሆኗል። የአውሮፓ ህብረት እስራኤል በጋዛ የምታደርሰውን ጥቃት የማታቆም ከሆነ ማዕቀብ ለመጣል እንደሚገደድ ከምንጮች መስማቱን ጠቅሶ ሮይተርስ ዘግቧል። የህብረቱ ቃል አቀባይ ያሉት እንደተባለው ከሆነ እስራኤል ጥቃቶችን የማታቆም ከሆነ የንግድ ማዕቀቦች ሊጣልባት ይችላል ተብሏል። የእስራኤል አመራሮች የጦር ሰራዊቱ በጋዛ እያካሄደ ያለው ወታደራዊ ዘመቻ የታጋቾችን ህይወት አደጋ ላይ የሚጥል በመሆኑ የተኩስ አቁም ስምምነት እንዲደረግ ጠይቀዋል። አመራሮቹ ይህንን የጠየቁት የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተገኙበትና ከፍተኛ ወታደሮችን ባካተተ የደህንነት ስብሰባ ላይ መሆኑን ከምንጮች ሰምቻለሁ ሲል ሮይተርስ ዘግቧል። ባለፉት ጊዜያት በእስራኤልና ሐማስ ጦርነት መከራና በሳ ሲያዩ የነበሩት የጋዛ ነዋሪዎች መከራቸው አሁንም የቀጠለ ይመስላል። እንደ አውሮፓውያኑ የዘመን ቀመር በ2023 በጦርነቱ የመጀመሪያ ጊዜያት ትልልቅ የጋዛ ከተማ ህንፃዎች ወድመዋል። ምንም እንኳን የተኩስ አቁም ከተደረገ በኋላ ወደ 1 ሚሊዮን የሚጠጉ ፍልስጤማውያን ወደ ቤታቸው ተመልሰው የነበረም ቢሆን የቀደመ መኖሪያቸው እንዳልነበር ሆኖ ፍርስራሾችና አስጊ የሆኑ ተተኳሽ የጦር መሳሪያ ቅሪቶች ሞልተውታል። አሁን ደግሞ ዳግም ወታደራዊ ዘመቻዋን በጋዛ ምድር የጀመረችው እስራኤል የእነዚህን ነዋሪዎች ህይወት አደጋ ላይ የሚጥል እንቅስቃሴ ጀምራለች። የእስራኤል መከላከያ ሰራዊት በአሁኑ ጊዜ 350,000 ፍልስጤማውያን ከመኖሪያ ቀያቸው ወጥተው መሄዳቸውን ገልጿል። ይሁንና አሁንም ድረስ በጋዛ ከተማ ከግማሽ ሚሊዮን በላይ የሚሆኑ ነዋሪዎች አሉ። እነዚህ ነዋሪዎች ወደ ደቡባዊ ጋዛ እንዲሄዱ ጥሪ ቀርቦላቸዋል። ይህንን ተከትሎም በርካታ ፍልስጤማውያን በጋሪዎችና በሌሎች ተሽከርካሪዎች ንብረታቸውን ሸክፈው ወደ ደቡባዊ ጋዛ ሲጎርፉ ታይተዋል። የእስራኤል ወታደራዊ አመራር በጋዛ የምግብ እጥረት እንዳይኖር የሚሰራ መሆኑን በመግለጽ ጥቃት እየደረሰ ከሚገኝበት የከተማይቱ አካባቢ በመውጣት ወደ ተዘጋጀላቸው መስፈሪያ መሄዳቸው አስፈላጊ መሆኑን አስረድተዋል። ነገር ግን ይህንን አስመልክቶ በፍልስጤማውያን ዘንድ ያለ አተያይ የተለየ ይመስላል። ነዋሪዎቹ ወደ ደቡብ መሄድ አንችልም ሲሉ ደቡባዊና መካከለኛው ጋዛ እስራኤል የአየር ድብደባ የምትፈጽምበት አካባቢ በመሆኑ ለደህንነታችን ዋስትና አይሆንም በማለት ስጋታቸውን መግለጻቸውን ቢቢሲ ዘግቧል። ወደ ደቡባዊ ጋዛ ለመሄድ የሞክረው የነበሩ ፍልስጤማውያን ያሉ መሆኑ የተገለጸ ሲሆን ነገር ግን መጠለያ የሚያበጁበት ቦታ ስላላገኙ መመለሳቸው ተጠቁሟል። በከተማው የሼክ ራድዋን ሰፈር የ3 ልጆች እናት የሆነችው ሊና አልማግሬቢ ለቢቢሲ እንደተናገረችው የመጠለያ ቦታዋን ለማመቻቸት ጌጣጌጦቼን ሽጫለሁ ትላለች። ካን ዩኒስ ለመድረስ 10 ሰዓታት ፈጅቶብናል፣ ለጉዞም 735 ፓውንድ ከፍለናል ያለችው ይህች ሴት ፍልስጤማውያን ከጋዛ እየወጡ መሆናቸውን ተከትሎ የመኪኖች መጨናነቅ ማጋጠሙን አስረድታለች። አቡ ታምር የሚባሉ የ70 ዓመት የጋዛ ነዋሪ ደግሞ ለሮይተርስ እንደተናገሩት በጋዛ የእስራኤል ጦር የመኖሪያ ህንፃዎችን እያፈራረሱ ነው ያሉ ሲሆን ትምህርት ቤቶችንና መንገዶችንም እያወደሙ ነው ብለዋል። ወደ ደቡባዊ ጋዛ እየተጓዙ መሆኑን የገለጹት ነዋሪው በጋዛ ያለውን ትውስታችንንና ትዝታችንን እያጠፉ ነው በማለት ገልጸዋል።